የት ነው የምትገቢው አንቺ? ቤትሽን ክፈችና ነይ። ስማ ቆይ አንዳንድ ጊዜ እንደዚህ መሳቅ መጫወት እኮ ደስ ይላል። ጅሞ አንድ በአረበኛ የተጻፈ ልክች። ሰላም አለይኩም። ወአለይኩም ሰላም። ሀበሻ ነሽ እንዴ? انت عربي؟ انا عربي. وش تقول؟ من وين انت؟ انا من مصر. مصري؟ ايه وانت؟ ليبي. اثيوبيا لا 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 ليبي ነው ሊቢ አንተ ይሄን የሊቢ አረበኛ ታንቀላብዶ የለ እንዴ? አደዱይ መስሪ ነኝ አለች እኮ ግብጽ ነች። ከግብጽ ጋር ምን አደረገች? ምን አንተ ምን ደረሱበት? ጸብለኝ ኢትዮጵያን ካል ከገብቷል የሆነ ነገር ነው የሚያደርጉ። ቶሎ ብለህ ነው ማለት ያለብህ። ጸብለኝ አላለ። ከግብጽ ጋር ደግሞ ማለት አለ። አንተ ከጂጂ ጋር ተጣለ። ከግብጽ ጋር ጸብለኝ። እውነትህን ነው። ከግብጾች ጋር አንስማማም በእውነት። አንተ የፍቅር ሰው ማነች? በለው ይመች። ታስታውሳለህ ሊቢያ እያለን ጅቦ ጊፍት ጋላሪ እዚሁ እያለሽ ሞላ ሞላ አድርጊ እስቲ። ቆይ ፎሎ ላድርጋት። ማነች ፍቅር? ፎሎ ሙሉት እስቲ። የኛ ጊፍት ጋለሪ አይሞላም። እኛማ መጣን ሄድን ነው እዚህ። አረ ፍቅር አንድ ቁጥር ጻፊልኝ ፕሊስ፣ የቀጠሮ ጌም ስላለብኝ። አንተ 31 ሌቭል እንዴ? እቺ እንዴ ፍቅር ወንድ ነው እንዴ? ወንድሜ ፍቅርዬ ምናምን ትላለህ አንተ። ቆይ ከሎሚ ቤተሰብ አንድ ሰው ልላክስ። የፍቅር ሰው በይዋ ምንድን ነው ፍቅር ብለህ ሰው በረተው። ፍቅር የሚያስፈልግሽ ከሆነ ደግሞ ቸከሷ እናሰማምጥልሻለን ምናምን ነገር እንዳያሳስብሽ አባቴ። አሁን ላክ። አሁን ግን ታውቃለህ በጣም ብዙ ሴቶች ትዳር እንፈልጋለን ብሎ ማመልከቻ ያስገባሉ። ታውቃለህ በጣም ቆንጆ ሴቶች የሚፈልጉ ወንዶች ካሉ እኛ የወርዲ ቤት ታብታብ ማድረግ ሳይጀምሩ ቶሎ ገባ። አግቡ ቶሎ አግቡ። ካልሆነ ፕሮፋይሏን ከቀየረች አለቀል። ማን አስመራ ሽቁር አስመራ እስቲ ላክ የሆነ ቦታ በእናትህ። የላኩላቸው እኮ ነው ሰዎቹ ተኝተዋል መሰለኝ። ገስት እኮ ያገር ሰው ነው ያለው። እስኪ ጊፍት ጋለሪው ሙሉት እስቲ። ቤቲሻ ቲክቶክ እኮ ታውቃለህ ቫይራል ምናምን ሊመታ ይችላል። ለእኔ እኮ አሁን ግራ ገብቶታልና አሁን ሰሞኑን ወጥረን ነው የምንሰራው። ቆይ ለጅቦ የቀጠሮ ጌም አለበት። አዎ እናቴን የቀጠሮ ጌም ካሱኝ ተበልቻለሁኝ። የመጀመሪያ የቀጠሮ ጌም አድርጎ በዚህ አጋጣሚ ልንገራችሁ ከና አካውንቱ 70 ምናምን ሺህ ፎሎ ይዞበት ነው። ሌላ ምንም አልልም። ቤታቸው ላይ ችግር ይግባ። 3000 የኩላሊት ነቅሎ ተከላ ያጋጥማቸው። አሜን። በቃ ያ አላህ ያ ረቢ ይህን በሽታ ስጥልኝ። ዊችንታሆ አንተ ልጅ ጦጣ ሰማ የሆነች አይና ላይ ያት መንገድ በጣም ተጽዕኖ እየፈጠራችሁ ነው። እሷ ላይ የኢትዮጵያን ባንዲራ እየጨፈረች በቴዲ አፍሮ 5000 ኢትዮጵያዊ በአማርኛ እትዬ ወርቁ ገብተው ቁጭ ብለዋል። ካሁን ይልኩልኛል። እርሶ ሴትዮ አንገቶቹ ላይ ያንጠለጠሉት ሲኒ እንዳይሰበርቦት አናት ይዘር አንቦ ደህና ናችሁ? ጅዋ ወካ አሻንጉሊት በትልቁ ከአሜሪካ ገዝቶ የላከላት ይሄ ነው። ታድጊ ግን ጫጫ
አለ ጌም በቅጣት ወይ አይኮ ቀጣ አታውቅም፣ ግን ሁሌ ቅጣት ማስጠንቀቂያ በስማ እንዴት ተቀጫለሽ? 5000 ከሞላ ቀጣ አያውቅም። እኔ እስከዛሬ 3 ምናምን ተገናኝተናል፣ አልቀጣኝም እኮ ቀለል ያለ ቅጣት። አሁን ይኸውላችሁ ሰማችኋት ያለችውን አይደል? ይሄን ጉራዋን ወገቧን ሰብረን እንልካታለን። ግን ትመያለሽ ይገማት የለም ግን ትመያለሽ ትበያለሽ። የሆነ ጥያቄ እንጠይቅሻለን ትምይና ትመልሻለሽ። መሀል ነው ምን አመጣው መመለስ እየቻልኩ እውነትና ውሸት መሆኑን ለማረጋገጥ ነው። ምንድን ነው? እሺ ጠይቁ። መሀል መጀመሪያ ስናሸንፍሽ ነው። አንዴ ሰብሰብ ብለን ንቀቷን አይታችሁታል። አንድ ቀን አሸንፎኝ አያውቅም አለች እና ታስታውሳለህ ጅቦ ምን እንዳልከኝ መጀመሪያ ቀን እኛ በታፕታፕ 1000 እንገባለን ነው ምናምን ብለን ሄድ ነበር። ኦኬ በታፕታፕ 1000 ማንገባ መስሎሽ ነው? የሆነ ሰዓት ላይ እንትን ተብሎ እኔ ጋር ስናይፕ ተደረገ። አያት በጣም ግን እኛን ንቃናለች። አይገርምም? ቂመኝ ደብል እንኳን ተሰጥቷችሁ ከመቶ አታልፉ። ሰማና እንዴ ነው እንዴ? እናሳ አሁን ደብል ይመጣ የለ እንዴ? ድጋሚ ምዕመናን አንድ ቅጣትን ንቅጣት፣ ገራሚ የሆነ ቅጣት ምላ ትነግረናለች። ሃሌሉያ ላትዋሽ እኔ ራሱ ጓጓሁኝ ጥያቄው ምን እንደሆነ ለማወቅ። ግን ኃይለኛ ጊፍተር እኮ ነው ያላቸው። 8 ሰው እሷ ጋር ቢኖር ከ8ቱ 3ቱ ጊፍተር ናቸው። ምን አይነት አደጋ ላይ ልትወድቅ ነው? አይደለም ረዳትና ሹፌሩ ናችሁ ነው የምትጫወቱት? ስናይፕ ማድረግ አንችልም? 300 ምናምን እንችላለን። ገዳይ ያንዳንዱ ነው እንጂ እርጥበታ 10 ኮፒ ፒስት ያደርግልሃል። የመጣ ካም በተስታ ብለው ምንድን ነው አንገትሽ ላይ ያለችው መጫወቻ? ምንድን ነው? እስቲ ያሳይ። ቀረብ አድርጊያት። ምንም ኖርማል ናት። እስቲ ከፍ አድርጊያት። ስታር ናት። ሌላ ነገር ያለው እኔ የምልሽ ይሄንን መቀመጫ ወንበር ሁላችሁም ገዝታችሁታል? በቅናሽ አግኝታችሁ ነው ወይስ ምንድን ነው? ብዙ ቲክታክ አይደለም። እኔ እንኳን ሲታደል አግኝቼ ነው ገዝቼ አይደለም። ስራ ሊሰራበት እኮ ቢሮ እኮ ናት። ትቀልዳለህ እኮ አይደለም። ጃፔት አይደል? እስቲ ወንበርህን አሳየኝ። ኧረ እኔ እንትን ላይ ነው የምቀመጠው፣ ሶፋዬ ላይ። ምንድን ነው ሰው ባለው ነው እንግዲህ። እኛ ኖ ስላለው ስለሌለው ሳይሆን ጀስት እኔ ኖርማል እንትን ላይ ነው፣ ወይ ደግሞ መሬት ላይ ይቀመጣሉ አንዳንዴ። ዋው አይሽከረከርም። ገባሽ? እናንተ ታሽከረክሩታላችሁ። ሌላ ነገር እንደዚህ አዙሪ ውስጥ የወንበሩ ሽክርክር በይ። አሻንጉሊቱ እንትን ይላታል፣ እዛ ጋር ይዝባታል ቦታውና እንዴ ደግሞ ውመን ፒንክ ነገር ነች። ጥፍሯ ፒንክ ነው። አሻንጉሊያ እንደዚህ ነቃንማ አንቀርም። ጅቡ ዘ ውመን ፒንክ ፕሊዝ። ሴቶች እኮ ፒንክ ይወዳሉ። ለዛ ነው። አይ የሴቶች ሳይሆን የአንዳንድ ሴቶች ምርጫ ነው እንጂ ብዙዎቹ አብዛኛው ሰው ፒንክ ይወዳል። ሴት ሆኖ አበሻ የከለር ምርጫ የለውም። አበሻ ዝንጉርጉር ናቸው። ከላይ ከታች ድብልቅልቅ ብለው ነው የሚሄዱት። ባንዲራ መስሎኝ። በእርግጥ አሁን እኔ ራሱ ተደብላልቅ ያለው ቀይና አረንጓዴ ነው የለበስኩት። እስቲ ወደዋል። ከታች ምንድን ነው የለበስሽው? ከታች ምንድን ነው ያደረግሽው? ቀይ ሱሪ። ኧረ ቀይ ሱሪ ማታረጊም። ውሸትሽ። ወንበሯንም እኮ ፒንክ ማድረግ ነበረባት። ፒንክ አይመጣውማ። ልብስ ስትለብስ ምናምን ልትመርጥ ነው። ግቡሽ 500 ግቡና ልቀጣላችሁ። በቃ እንዴና 500 ያለ ኧረ ንቀት
ማዝናኒ ቀንጃ ስሚ አትስጦኝ። እኔ ጋር ቀንቦ ማለት ምን ማለት ነው? ቀንቦ ነው ገንቦ? አንተ ቀንቦን አይልም። መጀመሪያ በደንብ አንብበው። ምን ነው የሚለው? ቀንቦ ቀንቦ ከንቦን አይልም። ኬንቦን አይልም እንዴ? ኬንቦን ኬንቦን ነው የሚለው። ያ ኬንቦን ጅቦን ምን ማለት ትርጉም? ዋይ ኬንቦን ማለት በራስ መኩራት ማለት ነው። በምንኛ ነው? በአፋን ኦሮሞ ሙጨቲ አፋን ኦሮሞን ቤካ እንደዛ ነው። አፋን ኦሮሞን ቤካ እንዴ ግዴታ ነው። አውቀሽ ነው እናቴን አውቀሽ ናን እንዴ እንዴ ይችላለሁ። ማንበብና መጻፍ ማልችለው እንጂ ይችላለሁ። መጻፋችም እንጂ ኬ ላይ እኮ ደብል ኤ መግባት አለበት። ይሄ በእንግሊዝኛ ነው የተጻፈው፣ በኦሮምኛ አይደለም። ኦኬ ኬንቦ እንግሊዝኛ ነው? ኖ የተጻፈው በእንግሊዝኛ ነው። ወርዱም በቁቤ ግን አልተጻፈም። አታውቅም? በቁቤ ለምን አልጽፊ? በኦሮምኛ ለምን አልጽፊ? አልችልም። ማኔ ብሌና አሁን በቃ ከዚህ በኋላ አሁን ተዘጋጅ። Are you ready? Yes, she's ready. She's ready. ተው ይሄ ጊዜኛ ይቅርብ ብያለሁ። No problem. How much kilo, please? ያው ኪሎ ብዙም ቀጭን አይደለችም እንዴ? ጅቦ 42 ምናምን ትሆናለች። ኧረ ምን ሆነ ነው አንተ? 30 ቁመቷን ነው ደግሞ ብዙ ቀጭን አይደለችም ብለው 42 ግፈኛ። አይ ብዙ 52 ይላሉ እዚህ ጋር። አሪፍ ነው። ቱ ቢ ኦነስት እንደውም ጃፒ ልክ ነው። ብዙ ማርቅም ከ40 ቤት ያ 42 43 እስከ 45 ምን አይ ከ45 በታች እንኳን አይደለውም። ተው እኮ እስከ 45 ነሽ። አንተ የሰው ልጅ እኮ ከስጋው ይልቅ አጥንቱ ነው የሚመዝነው እኮ። እንዴ ምን ታስባለህ? አሁን አጥንቷ እንትን ሊሆን ይችላል። የእሷ አጥንት ብቻ ነው ያላት። ይሄ አጥንት 60 ናት። መተሽ አስመዝነሻታል። 48 ያ 48 ኪሎ ነሽ። መቅደስ 48 ስንት ሜትር ሆነሽ ነው 48? ተቶኝና እነሳለሁ። ዶንት ወሪ። አይ እንደ ቅጥረቷ አይደለች። አይ ረጅም ነኝ። የምር ረጅም ነኝ። እስቲ ቁሚ እንዴ ምን ችግር አለ? ረጅም ነኝ። የምር በጣም ረጅም ነኝ። ከሀቢባ በስንት ኢንች? ወይኔ አምላክ። ሀቢባ የት ትደርሳለች አንቺ ጋር? እስቲ ተነሽና እዚህ ቦታ ትደርሳለች። አንተ ልጇ ጋር የሰራችውን ቪዲዮ አላየሁም። ተመቸኝ ግን እሱ ቪዲዮ ታውቃለህ? ቀንቦ ከልጇ ጋር ሀቢባ እንጂ ሀቢባ እንዴ ሀቢባ ጸዴ ነው እናቴ። ምን እንዲህ የሚለው ተመቸችኝ እናቴ። ያራድዬ ያ ይመቻል። ጩጮ ግን ይበልጣታል ትንሽ ቁመት። ውጋት የቀጠላው ስጋት ይዋዬ ሲል ነበር ልጁ። በጅቦ እያታሰረ ኧረ ደብል ነው በእናታችሁ። የሆነ ነገር 3000 እንኳን ግቡ ቢያንስ 5000 ይቅር። እናሸንፍሻለን። ተይ ግን አትፎክሪ ተይ። እድል ሰጥቻችሁ እኮ ነው ድጋሚ ነው። እሺ ግን አሁን ነፃ ፍቃድ ይባላል እኛ በጌማችን ህግ አጅቦ በነፃ ፍቃድ ቁሚና የምታረጉትም የምታጠቁትና አጽዳቂ። እሺ እኮ ቁሚና እንተዋወቅሽ። ትቆማለህ እንዴማ? ሁሌ ነው የምቆመው። ቁሚና እንተዋወቅሽ። አሁን ፉክክር አታርጊዋ። አይደለ እኔ እኮ ምን እኔ ብቆም አሁን ምንም እኮ እንደምታይኝ ወንድ ልጅና አዳምጪ፣ ወንድ ልጅና ሴት ልጅ ሲቆሙ አንድ አይነት ክብር የላቸውም። ታውቂያለሽ አይደል? እናቴ ሴት ልጅ ስትቆም አድናቂዎቿ ወዳጆቿ ይበዛሉ። ወንድ ልጅ ሲቆም አርፈህ ተቀመጥ ነው የሚባለው። ወንድ ልጅ ምላሱ ነው የሚያስፈልገው። ገባሽ?
ታምኑበታላችሁ። ጃፊ ሀቢብ አቁም ትላለች እና አይቆምም። እሺ ወንድ ልጅ ነውር ሰው ፊት እግዚአብሔር ከቤት ሰው ሲገባ እንኳን